በስተመጨረሻ ዝና በመድብልና በመጎሴ እጅ ቁጥጥር ስር ዋለ። ምክንያቱም ይህንን የተጠቀሙባት ትልቋ መንገድ መሳሪያዋ እንግዲህ ኤፍራታ ናት። በኤፍራታ በኩል ይህን ነገር ሊያጠምዱት እንደሚችሉ ቀድመው ተመካክረውበት ነበረ። እሱም ኤፍራታ ይሄን ታደርገኛለች ብሎ ባላሰበበት መንገድ ለኔ ናት እያለ እሷ ከብሩኬና ከነብሩኬ ጋር ሂዳ ወይንም ከማህሌት ሄዳ ሌላ መረጃ ታመጣልኛለች ብሎ የላካት ኤፍራታ ግን ነገሮችን ቀይሳ መድብል እንግዲህ አንቺ ያንቺንም ሆነ የማህሌትን ህይወት ትቀይር ያለሽ ወደፊትም ለኔ ሚስቴ ልትሆኚ ትችያለሽ የልጆቼ እናት ብሎ ሲላት በዚህ ነገር እንግዲህ እሷም ኦኬ ብላ ተነጋግራ ይህንን ጉዳይ ልታስፈጽም ቃል ገባችለት። ምክንያቱም ምንድነው ማደርገው ብላ ስትጠይቀው የምታደርጊውማ አንድ የሚፈልጊው ምግብ ቤት ትጠሪዋለሽ፣ ከሚበላውም ሆነ ከሚጠጣው ነገር መድኃኒት ጨምረሽ አንሱንም አንቺም እንድትተኙ ነው የሚያደርጋችሁ። አይን ይፈራለሁ ይህን ነገር ሊጎዳኝ ይችላል ብላ ስትለውም በፍጹም ምኝታ እንጂ ሌላ ነገር አያመጣም፣ ለ40 ደቂቃ ያክል ነው የሚያስተኛችሁ። በዛን ሰዓት አንቺን ከሱ ጋር ወንጀለኛ እንዳልሆንሽ እንዲጠረጥርሽ ሁለታችሁም እሱን ቅድሚያ ታበዩና ከዛ በኋላ አንቺ ደግሞ መድኃኒቱን ትወስጂዋለሽ። ሁለታችሁም ተኝታችሁ ስናገኛችሁ ወዳው ቴክስት ስታደርግልን እኛም ወስደናችሁ እሱን በቁጥጥር ስር የምናደርገው በአንቺ መንገድ ነው ሲል ቃል ያስገባታል። እሷም እሺ ብላ ይህንን ቃል ለመፈጸም ቃሏን ገብታ ከዛ በኋላ ትሄዳለች። እንግዲህ ሉላንም ደውሎ መጎስ በቃ ዝና በእኛ እጅ በመድብል እጅ ከወደቀ አንቺና እኔ የሰርጋችን ቀን ተቃረበ ማለት ነው በማለት ያበስራታል። እኔ ግን እውነት አይመስለኝም ስትል እሷም ትናገራለች። አይ ይሆናል አሁን ኤፍራታ ወደ እሱ ልኳታል፣ እሱን እንደምታጠምድም ቃል ገብታለታለች ሲላት በጣም ተደሰተች። ዳጣም እንደዚሁ ወላጆቿን እንዳገኘችና አባቷን በማገኘቷ ተደስታ ስለ እናቷ ግን ስትጠይቅ ምንም አይነት መልስ እየሰጣት እንዳላደለ ለሉላ ታማክራታለች። ሉላም እንግዲህ በሰርግ ድል ብለን ካልተጋባን በቀር እኮ ልጅ አንወልድም፣ ለምን ልጅ አትወልዱም ብላ ስጠይቃት ሰርግ ምን አስፈላጊ ሆነ ስትላት ቢሆንም ለበዘመናት አክል ያጣሁትን እሱን በሰርግ እንዳገባው ነው ፍላጎቴ ስትል ትነግራታለች። በዚህ መካከል የተጫወቱ እያሉ ማህሌት ካልፈታሽ ብላ ትጠራትና ፍቺኝ ትላታለች። እንዲፈታሽ ዛሬም እትዬ አሁን አይቆጭሽም ወይ እንደዚህ ብለሽ ከኛ በታች ወርደሽ ቤትሽን ጥለሽ እስካሁን የሁለት ልጆች እናት ትሆኚ ነበረ። ይህንን ግን ወደ ታይ ዝቅ ብለሽ እንድታስረሽ መቀመጥሽ አይቆጭሽም ወይ? ለመሆኑ ባልታገቢያለሽ ብላ ስጠይቃት ጉድጓድ ያግባሽና ነበረ ብላ ማህሌት ለቅድስት የመለሰችላት። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ምሳሌ ቀጣይ ፓርቲ ይዤላችሁ መጥቻለሁ። አሁን ዳጣና ሉላ ቁጭ ብለው እያወሩ ነበረ። እንዴት ነው ቀሚስ ስለብሽ ነው ብለሽ ነበር፣ ቀሚስ ለበስኩ ለምን አትጋቡም ስላት ይሄ ክፉ ዝና ከማጅራታችን ላይ ውልቅ ሲል ነው የምናጋባው እያለች እሷም ተስፋዋን እየነገረቻት ነበር። እንግዲህ ፍትህ ያለው በክንድህ ነው። ፍትህን ፈልገው ይህን ሁሉ ያደረገልህን ሰው ለምን ልትፈራው ቀርቶ ምንም እንዲኖር ልትፈቅድለት አይቻልም እያለ መድብል ለሞገስ እየነገረው ነበር። አዎ ብሏል። ሞገስም እጁን እግሩ ታስሮ ማየት ነው የምፈልገው ዝናን አለው። እና አንተ ደግሞ እስኪ ሚስቴን የመወዳትን ፍቅረኛዬን ቀማኝ፣ ከቤተሰቦቼ ከሀገሬ ከቀዬ አባረረኝ፣ ዛሬ የመወደውን ብሩክንም አሳጣኝ እያለ ነው ሲለው፣ አዎ የጎዳንን አድፍጠን እንጠብቀዋለን እንጂ ዝም ማለት የለብንም ሲል መድብል ለመጎሴ ይነግረዋል። ኤፍራታን ፈራ ተባ ብትልም እንግዲህ ሊያገባኛል ብላ ተስፋ አድርጋ መድብልን በማድረግ ይህን ነገር ልትወስን በቃች። ከዛም እዛ ቦታ እንዳለችው ቀጠሮ አድርጋ ቀጠሮውን ይዛ እየጠበቀችውና እንደማትፈራ እያስረዳት ነበር። ህይወትሽ ያንቺም ሆነ የማህሌትን ህይወት መታደግ የምትችው ይህን ስታደርጊ ነው ብሎ ስላላት በጣም ተደስተ ነበር። ሆኖም ግን ቅድስት
ቅድስትና ማህሌት በአንድ ክፍል ተቀምጠው እስኪ መድብል ጋር ደውይልኝ ስትላት እኔ አንቺ መድብል ጋር ደውላለሁ ብለሽ ስልክ ብሰጥሽ ዝና ጋር ብትደውይስ ለምን ብላ ስትላት እባክሽ አንቺ ውጭልኝና ስልኩን ስጭኝ እኔ ሚስጥር አለኝ ከመድብል ጋር የማወራው አለቻት። በፍጹም አልተውሽም ስፒከሩን ከፍቼ ላነጋግሪ ስትላት አማራጭ ስለሌላት እሺ አነጋግሪኝ አለቻት። እሺ እባክህ መድብል እዚህ ቦታ አውጣኝ ፍታኝ አለችው። በዚህ ጊዜ ደግሞ አይ አርፈሽ ተቀመጭ እኔ ላንቺ ጊዜ የለኝም አሁን የሆነ ሰው ጋር ተቀጣጥሬ ፕሮግራም ይዣለሁ በአሁን አንቺ ማወራበት ጊዜ የለኝም ሲል መድብልም ስልኩን ያዘጋዋል። አሁን እሷ እንግዲህ ቅድስት ከማህሌት ጋር እያለች ስታዋራት አንቺ ግን እኔን አናጃት አብሽቂያት ተብለሽ ነው እንዴ ተላክሽው እያለች ስትላት አይ እኔ ማን ይልከኛል ግን ስራሽ ይገርመኛል ዝቅ ብለሽ ዛሬ እንዴት አይነት ህይወት ሰጥቶሽ ትዳር መስርተሽ ልጆችሽን ወልደሽ መኖር ስትቺ ያን ነገር ሁሉ ትተሽ ዛሬ እንደዚህ ታስረሽ ሳይሽ በጣም የሚገርመኝ ነገር ነው ብላታለች። ኤፍራታ የሚጎዳው ነገር ከሆነ አላደርግም በማል እንግዲህ ብትናገርም ሊጎዳው እንደማይችል ቃል ገባላት። መድብል በጣም ያስፈራኛል ችግር ውስጥ መግባት አልፈልግም አለችው። አንቺን መጉዳት አልፈልግም ኤፍራታ ፈጣሪ እኮ ምን አንድ ቀን ለኔ ሚስት ልትሆኚ ትችያለሽ የልጆቼ እናት ሲላት ነበረ። እሷም ሀሳቡን የተስማማችለት እንግዲህ በዛ መልክ ያለች እንግዲህ ከፈራሽ ነግሬሻለሁ ኮንፊደንስ ጥግ ድረስ ይኖርሽ እንዳትፈሪ እያለ ፈራው ስትለው እያገዛት ነበረ። እሷም የፈሩ ይሰምጣሉ ያልፈሩ ዋኝተው ይወጣሉ እያለ ምሳሌም እየሰጣት ነበረ መድብል። ይህንንም በማለት ጀገነችና አሁን ቅድስትና ደግሞ ምሳሌ ቁጭ ብለው እባክሽ ማየን እንፍታት እያለ ትላታለች። እባክሽን ፈተን እስከዛ ምን እናርጋት ፈተናት ቤቷ ትሂድና ከቤቷ ደርሳ ከዛ በኋላ ትምጣና መልሰን እናስራታለን እያለች ስትላት አንቺ ግን ልጅ ጤነኛ ነሽ? እዛ ውጭ አገር ለሕክምና ሂደሽ ስትመጪ ጭንቅላትሽን ፈተው ምንድን ያደረጉብሽ ስትል ትጠይቃታለች። እንዴት አለቻት። እንዴት ነው አሁን ማህሌትን ፈተን እንስደዳትና ተመልሳ ትምጣ እምትዩ? እሷ እኮ አሁን ብንፈታት ከባድ ችግር ታፈጥርብናለች አለ። እንግዲህ ኤፍራታም ቀጠረችውና እዛ ቦታ ሲመጣ ይሄን ቦታ ደግሞ ቆሻሻ ቦታን የኔ መሰለ ዝና እዚህ ትቀጥልኛለሽ እያለ ጉራውንና ራሱን ከፍ ከፍ ሲያደርግባት ይሄ እኮ ስፔሻል ምግብ አለው አለችው። ምን እንደታወቅሽው እዚህ ቦታ መተሽ ታውቂያለሽ ማለት ነው ሲላት፣ አዎ ከአንዳንድ ጊዜ ከማህሌት ጋር እንመጣ ነበረ ስትል ነገረችው። እኔ ግን ይሄ አይመጥነኝም አለና ተናደደባት። ቢሆንም ምንም አይደለም ስፔሻል የተባለውን ምግብ አዘን አብረን እንበላለን አለችው። እሱም እሺ እያለ ቢንጂ እያለ ምግቡን አዞ ልክ የተራበ ይመስል አቶ ዝና ጥርግርግ እያረገ ሲጎርስ እሷ የተባለችውን መድኃኒት አድርጋ ምን አባሽ ምግብ ቀርቦ እንደዚህ ትሆኛለች ቢሊ ሲላት እሷ ቴክስትን ለማድረግ ስልኳን ይዛ ወደ ታች ደፋ ደፋ ስትል እንኳ ምን ሊጠረጥራት አልቻለም። እንደውም እሷን ደግሞ እንደሚፈልጋት ሁሉ ስለነገረችው ማን ነው የሚፈልግ ሲላት መድብል እያሳደደኝ ነው፣ ምክንያቱም ማህሌት የት እንዳለች አያውቅምና ማህሌትን አፋልግኝ እያለኝ ነበረ አለችው። ማህሌት እሱ ስራ አይደለችም ማለት ነው ሲል አይደለችም ይሄን አጣርቼልሃለሁ ስትለው እውነት መሰለው። እንግዲህ መድብልም ማህሌትን እንፈልጋት ማህሌትን ለማገኘት አንቺ ነች ትልቋ መሳሪያ ሲል መድብል ለኤፍራታ ነግሯት ነበር። ኤፍራታ አሁን እንደምታውቀው ማህሌት በእነሱ ስር መሆኗን በፍጹም አላወቀችም። አብራ የምታፋልግ መስሏት በጣም ደስተኛና ጓደኛዋን ለማግኘት የጓጓች ትመስላለች። ምግቡን አቅርበው እየበሉ እሷ ስልኳን ወደ ታች ከጠረጴዛ በታይ አድርጋ ቴክስት ለመላክ ወደ እነሱ ትሯሯጣለች። ይህም ሁሉ ሲሆን ዝና በፍጹም አልጠረጠራትም ነበር። ከዛም በኋላ ቴክስቱን ለነሱ እንዴት ዘገየች እያሉ ሞገስና ደግሞ መድብል አስፓልት ላይ ቆመው እየጠበቁ ነበር። በዛ ቅጽበት ግን ቴክስቱ እነሱ ጋር ገባላቸው። በጣም ተደሰቱ። ወዳውኑ ወደዛ ቦታ ለመሄድ መጀመሪያም ቢሆን መልካም መልካም ተመኝ፣ መልካም መልካም እንመኝ፣ አትፍራ፣ ጀግን፣ ጠላታችንን አንድ ላይ እንጣል እያለ መድብል አትፍራ እያለው ነበር።
መፍራት ያለበት ከዝና ጀርባ ያሉትን ሰዎች ነው መፍራት ያለብት ሲለው፣ እኛ እኮ የማንወጣበት ችግር እንዳንገባ ነው ምፈራው አለ ሞገስ። እኔ ከዝና አንድም ነገር የምፈልገው ወንድሜ የት እንዳለ ማወቅ ብቻ ነው ሲል መድብል ለሞገስ ይነግረዋል። በጣም አስቸጋሪ ነው አለ። ወንድሜን አንድ ነገር አድርጎትስ ቢሆን እያለ መድብል፣ አንድ ነገር አድርጎት ማለት ምንድን ነው አለ ሞገስ። ወንድሜን አስገድሎት ወይም ገሎት ከሆነ አናቱን ነው ምበትንለት አለው። አይሆንም ይሄ ነገር፣ ክፉ ክፉን አታስበው፣ ደግ ደጉን እናስብ አለው። እኔ ግን ክፉ ክፉ ነው የሚታሰበኝ እያለ መድብል ይነግረዋል። ሞገስም ኤፍራታ ግን የሚሳካላት ይመስልሃል? ታሳካዋለች። ጠብታው ምግብ ላይ እንድትጨምርበት የሚጠጣ እስከምትጨምረው ብቻ ነው የምንታገሳት። ከዛስ እኛ በመረጥንላት ቦታ ነው፣ በማንኛውም ቦታ ይሁን እኛ ካሰብነው ቦታ ባይመጥንም በመረጠችው ቦታ ላይ ሂዶ እንድታደርግለት ነው። መኪና አዘጋጅተሃል አለው። አዎ መኪና መንጃ ፍቃድ ላለህ አይደል አለው መጎሴም እንኳን መንጃ ፍቃድ መኪናም ነበረኝ ሲል ትዝታውን ወደኋላ አስታወሰ። መድኃኒቱን እስከምጨርስ እኛ እንተባበራታለናል። እንዴት ነው የምንተባበራት አለው። እሱን ለእኔ ገተው፣ እኔ ራሴ ሰራዋለሁ አለው። እሺ ዝና በህይወት እጅና እግሩ ታስሮ ማየት ፈልጋለሁ አለ መጎሴም። ብራቮ ብሎ አጨበጨበለት። ለምን አሁን ከሱ ጋር እኩል እንደቆመ መድብል ተረዳ ማለት ነው። እንግዲህ በዛ መሰረት ሉላ ለሚቀና ሰው መድኃኒቱ ምንድን ነው አለቻት። የገዛ እህቴ በቅናት ልትገለኝ ነው አለቻት። ቅናት ባለማወቅ ነው የምትቀናው አለቻትና ለሚቀና ሰው መድኃኒቱ መተው ነው አለቻትና ምክር ሰጠቻት። እሱማ እንደዛ የሆነው ግን እሷ በጣም አበዛችው። ጭራሽ ለእሷ ታስቢያለሽ? እኔ ለሚቀና ሰው እሳት ነኝ አልመለስም አለች። እሷ ግን ስትቃጠል ሳያት ያሳዝነኛለች። ከነገሮች የከፋ ነገር ቢኖር ቅናት ነው። የሚቀና ነገር አደገኛ ነው ያለች ምክሯን ለገሰቻት። እና ውድ ተመልካቾቼ እወዳታለሁ አለች። ኪድዬን እወዳታለሁ በማለት ዳጣ ስለ እህቷ ምንነት ስለማታቅላት ሁልጊዜ የተሰማት ነው። ንገሪያት የሚለኝ ነገር ይመጣል። መታገስ፣ ለሁሉ ነገር ለማስረዳት መሞከር አለብሽ፣ ሌላ አማራጭ የለሽም ስትል መከረቻት። እህቴ ስትቀና ሳያት ታሳዝነኛለች። ለእሷ ነው እንጂ የሚሰማኝ ለእኔ ምንም አልሰማኝም ማለች እና አማከረቻት። ከሞገስ ጋር ስትጋቡ እኔ ቀሚስ ማለብሴስ ብላ ቃል ገባችላት። ውድ ተመልካቾች እንግዲህ ዝና ባላሰበው መንገድ ባልጠበቀው መንገድ በኤፍራታ አማካኝነት ለነሱ እጅ ጥሏል ማለት ነው። እነሱ እንግዲህ አስረው ጠፍረው እንግዲህ ብሩክን የት እንዳደረሰው ይጠይቁታል። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ በማድረግ ቪዲዮውን ይጀምሩት።